ጌታ ይባረክ። ዛሬ ደግሞ ዕብራውያን 9:11 ላይ ያለውን አብረን እንከፋፈላለን። ክርስቶስ አሁን ስለሌሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራች ከዚህ ፍጥረት ወዳልሆነችው ታላቂቷ ፍጹም ድንኳን ገባ። የገባው የፍየሎችና የጥጃዎች ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅዱስ ቅዱሳኑ ለአንዴና ለመጨረሻ ጊዜ ገባ። የውጭ አካላች ይነጻ ዘንድ በረከሰ ሰዎች ላይ የሚረጨው የፍየሎችና የኩርማዎች ደም እንዲሁ የጊደሮችም አመድ የሚቀድሳቸው ከሆነ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሞት ስራ እንዴት ይበልጥ ያነጻ ይሆን? ስለዚህ የተጠሩት ተስፋ የተሰጠውን የዘላለምን ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው። በመጀመሪያው ኪዳን ስር በነበሩት ጊዜ ከሰሩት ኃጢአት ነፃ ለመውጣት ቤዛ ሆኖ ሞቷልና ይላል። ኢየሱስ ክርስቶስ ምን ሆኖ? ቤዛ ሆኖ ሞቷልና። አሁን ለአንዴና ለመጨረሻ ጊዜ የገባው ሌዋውያን ሊቀ ካህናት በየዓመቱ በድጋሚ እንደሚያደርጉት አይደለም። በብሉይ ዘመን ሊቀ ካህናቶች በዓመት አንድ ጊዜ ሰዎችን ደም ለማስተሰረይ ወደ ቅዱስ ቅዱሳኑ ለመግባት የፍየሎችና የበጎች ደም ይዘው ነው ረጭተው ሰዎች በዛ ነው ኃጢአታቸውን ተናዘው የሚገቡት። አሁን ግን ክርስቶስ ኢየሱስ ለመጀመሪያ አንድ ጊዜ ደሙ ይዞ ገባ ማለት ነው። ጌታ የተባረከ ይሁን። ስለዚህ አሁን በየዓመቱ መስዋዕትን ማቅረብ በየዓመቱ የፍየሎች የኩርማዎች ደም ሳይሆን የክርስቶስ ኢየሱስ ደም አነጻ ይላል። የክርስቶስ ኢየሱስ ደም ንጹህ የሆነው የክርስቶስ ኢየሱስ ደም ወደ ቅዱስ ቅዱሳኑ ወይም ደግሞ ወደ ዘላለም ሕይወት እንድንሄድ አደረገን። ለአንዴና ለመጨረሻ ጊዜ ገባ። ሌዋውያኑ ሊቀ ካህናት በየዓመቱ በመደጋገም እንደሚያደርጉት አይደለም። የክርስቶስ መስዋዕትነት ፍጹም ነው። ምክንያቱም የሚሰራና በድጋሚም ሊቀርብ የማያስፈልገው ነው ይላል። በድጋሚ ሊቀርብ ምንም ማያደርገው ነው የማያስፈልገው ነው ይላል። ወደ እውነተኛይቷ ሰማይ ቤተ መቅደስ አረገ ይላል። ወደ እውነተኛይቷ ወደ በእጅ የተሰራችው ሳይሆን ወደ እውነተኛይቷ ወደ ሆነው ወደ ሰማይ በክርስቶስ ኢየሱስ ያመኑትን ይዞ ገባ ይላል። ቃሉ ነው የሚለው። ምን አደረገ ይላል? ይዞ ገባ ይላል። እግዚአብሔር የተባረከ ይሁን። ለመጀመሪያና ለመጨረሻ ጊዜ ከክርስቶስ ቤዛዊ ሞት የተነሳ ይህ ርስት በእግዚአብሔር ለተጠሩት ሁሉ ተዘጋጅቶላቸዋል ይላል። ሮሜ ላይ ስናነብ ለማን? በጌታ ለተጠሩት፣ ወደ ጌታ ለተጠጉት፣ ጌታን ላመኑት፣ ጌታን ለተቀበሉት፣ እሱን ለሚያመልኩት ምን ይላል? ከክርስቶስ ቤዛ ሞት የተነሳ ይህ ርስት በእግዚአብሔር ለተጠሩት ሁሉ ተዘጋጅቶላቸዋል ይላል። ሮሜ 8:28 ላይ ሄደን ማንበብ እንችላለን። ለተጠሩት ተዘጋጅቶላቸዋል ይላል። ስለዚህ ወገኖቼ ዘመኑ አልቋል። ያለንበት ዘመን የመጨረሻ ዘመን ነው። ክርስቶስ ኢየሱስ የሚገለጥበት ዘመን ነው። አሁን ክርስቶስ ኢየሱስ የሚመጣው እንደገና ለመሞት፣ እንደገና ለመዋረድ፣ እንደገና እንዲህ ለመሆን ሳይሆን የሚመጣው አሁን ለፍርድ ነው። ስለዚህ ከዚህ ፍርድ ለማምለጥ ደግሞ አንድ ነገር ብቻ ያስፈልገናል። የሚያስፈልገን ወደ ክርስቶስ ኢየሱስ ፈጥነን መግባት ብቻ ነው። ሃይማኖት አይደለም የምሰብከው፣ ክርስቶስ ኢየሱስን ነው የምሰብከው። ከሞት ያዳነንን ወደ ዘላለም ሕይወት ያፈለሰንን ይሄን ጌታ ነው የምሰብከው ማለት ነው። ወገኖቼ ሁሉም ሰው እንዲድን ነው የሞተው። ማንም ሰው ወደ ሲኦል እንዳይሄድ፣ ማንም ሰው ይሄንን እውነት ሳይከተል እንዳይቀር፣ ማንም ሰው ከዚህ ፍርድ ነፃ እንዲሆን ክርስቶስ ኢየሱስ ለዓለም ሁሉ ነው የመጣው ማለት ነው። ስለዚህ ይሄን የመናገር ግዴታ አለብን። ኢየሱስ ያድናል፣ አድኖናል እኛን። ስለዚህ ከሞት ወደ ሕይወት የሚያድነውን ክርስቶስ ኢየሱስን ማመንና ማምለክ ነው። ክርስቶስን ማወቅና ማምለክ ይለያል ማለት ነው። ክርስቶስን አምነን እሱን ተቀብለን የዘላለም ሕይወት ነው ማግኘት ያለብን ማለት ነው። ሰው ዛሬ ይታይና ነገ ይሞታል ማለት ነው። ኢንሹራንስ ለሕይወታችን ክርስቶስ ብቻ ነው ማለት ነው። መቼ እንደምናልፍ አናውቅም ወገኖች፣ መቼ እንደምንሞት አናውቅም። በእግዚአብሔር ዘንድ ነው መቼ እንደምናልፍ የምናውቀው። ስናልፍ ግን የት ነው የምንሄደው? ለዘላለም ነው የምንኖረው እዛ።
ስለዚህ ለዘላለም የምንኖርበትን ቤት ነው መስራት ያለብን። ለዘላለም የምንኖርበትን ቤት ደግሞ ለመስራት ክርስቶስ ኢየሱስን ማመን አለብን። እውነቱ የሆነውን ይሄንን ወንጌል መስበክ አለብን። ይሄንን ወንጌል ማመን አለብን። ወደ ክርስቶስ መጠጋት አለብን። ክርስቶስ ብቻው ንጉሥ ነው። ክርስቶስ ብቻ ነው የሚያድነን። ሌላ ሊያድነን የሚችል የለም። ወደ ክርስቶስ ኢየሱስ ለመቅረብ ብዙ ውጣ ውረድ አያስፈልገንም። ብዙ በመካከላችን ብዙ ወደ ክርስቶስ የሚያቀርበን አያስፈልገንም። በብሉይ ዘመን እንደሆነ ካህናቶች ነበሩ። ህዝቡንና እግዚአብሔርን የሚያገናኙ ካህናቶች ነበሩ። ህዝቡና እግዚአብሔር መገናኘት የሚችሉት በካህናቶች ነው፣ በተመረጡ ካህናቶች ነው። ህዝቡን እግዚአብሔርና ህዝብ መገናኘት የሚችሉት ክርስቶስ ኢየሱስ መጣ። ያንን ሽሩ። ክርስቶስ ኢየሱስ መጣ፣ ያበቃ ብሎ አስቆሙ። አሁን ኢየሱስ ክርስቶስን ማንም በእኛና በሱ መካከል ሊገባ የሚችል የለም። እንዲሁ በክርስቶስ ኢየሱስ ደም ሁላችንን ይዞ ያመንነው የተቀበልነው በስሙ ያመንነው ይዞን ገብቷል ማለት ነው። ስለዚህ የዘላለም ህይወትን አግኝተናል ማለት ነው። ወደዚህ ህይወት ለመምጣት ደግሞ መፍጠን አለብን ማለት ነው። ይህንን ያላደረግን ማንበብ አለብን። ቃሉን ማንበብ አለብን። ቃሉ ይነግረናል። ቃሉ መንገድ ያሳየናል። ትክክለኛ መንገድ ይዘን መሄድ አለብን ማለት ነው። በህይወታችን መቀለድ የለብንም ማለት ነው። ክርስቶስ ኢየሱስን ካላገኘን ምን ወርዶ ወደ ሲኦል ነው ማለት ነው። ለዘላለም መሞት ማርጀት ወደ ሌለበት ነው የምንሄደው። ስለዚህ ፈጥነን በህይወት እያለን እግዚአብሔር ሲናገረን በዚህ እውነት ሲናገረን ክርስቶስ ነው የሚያድነን። ሃይማኖት አያድነንም። ኢየሱስ ግን ያድናል። የሚያድነው ኢየሱስ ነው። ፕሮቴስታንት መሆን አያድንም። ኦርቶዶክስ መሆን አያድንም። ሌሎች ጥሩ ሃይማኖቶች አያድነንም። የሚያድነን ግን ክርስቶስ ኢየሱስ ነው። ወደ ዘላለም ህይወት ሊያፈልሰን የሚችለው ከሱ ጋር አብሮ ልንኖር የምንችለው እሱ ስናምንና ስንቀበለው ብቻ ነው። ስለዚህ ፈጥነን ለዚህ ወንጌል እጅ መስጠት አለብን። በየሜዳው የሚሰበክልን የሚነገረን ወንጌል ቀልድ አይደለም። ስለዚህ ፍርድ እንዳይሆንብን የሰማነውን ቃል መቀበል አለብን። የሰማነውን ቃል ማመን አለብን። እግዚአብሔር ይርዳችሁ። አሜን።